ኒቆዲሞስ የአብይ ጾም ሰባተኛ ሳምንት ኒቆዲሞስ ተብሎ ይጠራል። ዛሬ ስለ ኒቆዲሞስ እንመለከታለን። በዚህ በኒቆዲሞስ ታሪክ ውስጥ ሶስት መሰረታዊ ደረጃዎችን እንመለከታለን። እነዚህ ሶስት መሰረታዊ ደረጃዎች የኛን መንፈሳዊ ከፍታ፣ የኛን መንፈሳዊ ደረጃ የሚያሳዩ የኒቆዲሞስ ታሪክ ናቸው። እነዚህን ታሪኮች ለመመልከት እስከ መጨረሻው መከታተላችሁን እንዳትረሱ። ስለ ኒቆዲሞስ ቤተክርስቲያን ምን ትላለች፣ ምን ብላለች የሚለውን ዲያቆን ሄኖክ ኃይሌ ያዘጋጀውን ስለዚህ ሳምንት በደንብ አብራርተን እንመለከታለን። ውድ የያኖስ ቲዩብ ቤተሰቦች ከናንተ የሚጠበቀው ቻናላችንን ሰብስክራይብ በማድረግ እንደዚሁም ደግሞ ቪዲዮን ስትጀምሩት ላይክ በማድረግ እንድትጀምሩት ሳስባለን። እንደዚሁም ደግሞ እስከ መጨረሻው ቪዲዮን መከታተላችሁን እንዳትረሱ። ኒቆዲሞስ የአብይ ጾም ሰባተኛ ሳምንት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኒቆዲሞስ የሚለው ስም በዮሐንስ ወንጌል ብቻ ከተጻፉ ስሞች መካከል አንዱ ነው። ቅዱስ ዮሐንስ ወንጌላዊ የዚህን ሰው ስም ባነሳበት ስፍራ ሁሉ አስቀድሞ በሌሊት የመጣው የምትል ቅጽል ያስቀድማል። ይህ ሰው የአይሁድ አለቃ ነው። በሀብቱ 8 ከፍተኛ ደረጃ ላይ ያለ ባለጸጋ፣ በሹመት የአይሁድ ሸንጎ አባል፣ በትምህርቱ ደግሞ ጌታችን ራሱ እንደመሰከረለት የእስራኤል መምህር የሆነና አዋቂ የነበረ ሰው ነው። የአይሁድ አለቃ የእስራኤል መምህር ኒቆዲሞስ ጌታችን ራሱ ለብቻቸው በቃል ምልልስ እያናገረ ጥያቄያቸውን እየመለሰ ካስተማራቸው ጥቂት እድለኛ ሰዎች መካከል አንዱና ዋነኛው ነው ኒቆዲሞስ። ሁላችንም የእግዚአብሔርን ልጅነት ያገኘንበትን ምስጢረ ጥምቀት በጥልቀትና በዝርዝር የተማረው የመጀመሪያው ሰውም ኒቆዲሞስ ነው ማለት ነው። መጥምቁ ዮሐንስ ጌታችን ጥምቀትን በተግባር ሲመሰርት የአይን ምስክር እንደነበር ሁሉ ጥምቀት በትምህርት ስትመሰረት ደግሞ የአይን ምስክሩ ኒቆዲሞስ ነው። በትምህርቱም መካከልም ባቀረበው ጥያቄ ከውሃና ከመንፈስ ቅዱስ ዳግመኛ ስለመወለድ ጌታችን በምሳሌ አድርጎ ያስተማረው ሲሆን ዓለምን ብሎ እንዴት ሊሆን ይችላል ብሎ ሲከራከር የነበረ ሰውም ነበረ። በዚህም ምክንያት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ገስጾታል። ዛሬም ድረስ ኒቆዲሞስ መልስ ከተሰጣቸው በኋላ የሚነታረኩ ተከራካሪዎች ምሳሌ ሆኖ በሊቃውንት ይጠቀሳል። እመቤታችን ድንግል ማርያም የቅዱስ ገብርኤልን ብስራት በሙሉ ልብ በመቀበሏ በምናመሰግንበት ጊዜ እንደ ዘካርያስ ሳትጠራጠሪ፣ እንደ ኒቆዲሞስ ሳትከራከሪ ቃሉን የተቀበልሽ እያልን መሆኑን ይህንን እውነታ ያጎላዋል ማለት ነው። ኒቆዲሞስ ወደ ክርስትና ከመጣበት መንገድ ጀምረን በዮሐንስ ወንጌል ስንከተለው ቀስ በቀስ እያደገ የመጣ የመንፈሳዊነት ደረጃን እናገኛለን። የኒቆዲሞስ ክርስትና እንደ ወጣኔ ወይም ደግሞ እንደ ጀማሪ፣ እንደ ማዕከላዊና እንደ ፍጹም በሶስት ደረጃዎች ላይ የሚታይ ህይወት ሆኖ በዮሐንስ ወንጌል ላይ ተመዝግቦ ይገኛል ማለት ነው። ስለዚህ እንደሚከተለው እንመለከተዋለን። ወጣኒው ወይም ጀማሪው ኒቆዲሞስ። ጌታችን መድኃኒታችን ኢየሱስ ክርስቶስ በፋሲካ በዓል በኢየሩሳሌም ሳለ ያደረገው ተአምር ተመልክተው ብዙ ሰዎች በስሙ አምነው ነበር። ያ ወቅት ጌታችን በቃና ዘገሊላ ሰርግ ቤት ውሃን ወይን ያደረገበትና በቤተ መቅደስ ይሸጡ ይለውጡ የነበሩትን ገስጾ ያስወጣበት ጊዜ ነበር። ይህንን ምልክት ተከትለው ካመኑበት ብዙ ሰዎች አንዱ ታዲያ ኒቆዲሞስ ነበር። ይህ ሰው በጌታችን ቢያምንም ባመነበት ወቅት እምነቱን በልቡ ብቻ ይዞ አቆይቶ ነበር። ከዚያም በአሳቻ ሰዓት በማታ ወደ ጌታችን መጣና መምህር ሆይ፣ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። ኒቆዲሞስ ጌታችንን እግዚአብሔር በረድኤቱ ተአምራትን እንዲያደርጉ ከሚያስችላቸው ጻድቃን እንደዚሁም ደግሞ ነቢያት ለይቶ አላየው ነበር። ንግግሩም ከእርሱ ጋር ምልክቱን አይተው አምነው ከነበሩት ሰዎች ቁጥር መሆኑን በሚያሳይ መንገድ እናውቃለን የሚል የብዙዎች ወኪልነት ንግግር ነበር። ከዚህ በኋላ ነበር እንግዲህ አምላካችን በዝርዝር ያስተማረው። ኒቆዲሞስን እንዲህ በሌሊት ያስመጣው ምንድን ነበር?
ክርስቶስን በቀን በአደባባይ ሊያናግረው አይችልም ነበርን? እሱ እንደሆነ በሄደበት መንገድ የሚለቀቅለት የአይሁድ አለቃ ነውና ጌታችንን ለማግኘት ሰዎች አገዱኝ ሊል አይችልም። ይህ እንግዲህ የኒቆዲሞስ የመጀመሪያው የክርስትና ደረጃ ነበረ። እሱ አምላካችንን ስላደረገው ተአምር ሊያደንቀው ፈልጓል። እግዚአብሔር ካንተ ጋር ነው ብሎ አመስግኖታል። ሊከተለው ግን አልፈለገም። ሌላው ቀርቶ ከጌታችን ጋር ሆኖ ሰዎች እንዲያዩት አልፈለግም። የጌታ ተከታይ ደቀ መዝሙር ሆኖ መታሰብም አልፈለግም። ጉዳዩ ክብሩን የሚነካበት መሰለው። የተማረ ነውና ገና ይማራል እንዴ ብለው እንዳይንቁት ለክብሩ ሳሳ። በዚያ ላይ ደግሞ ጌታችን በአይሁድ ሹማምንት ዓይን የተናቀ ነበር። እርሱ ግንበኞች እንደናቁት ድንጋይ ነበረ። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነውም ይላል ነቢዩ ኢሳይያስ በምዕራፍ 53 ቁጥር 3 ላይ። ታዲያ የእርሱ ደቀ መዝሙር ሆኖ መታየት በዚያን ወቅት የሚያስከብር ነገር አልነበረም። ስለዚህ ፈራ ተባ እያለ በጨለማ መጣ። ወደ ክርስቲያናዊ ሕይወት የሚመጣ ሰው አንዱ ፈተናው ይሄ ነው። ክርስትናችን በሰዎች ፊት የታወቀ እንዲሆን ፈቃደኞች የማንሆን ብዙዎች ነን። የቤተክርስቲያን ሰው ተብሎ ላለመታየት የሚሸሹ ብዙዎች ናቸው። ማተም ማድረግ፣ በቤተክርስቲያን አጠገብ ሲያልፉ መሳለም፣ በአቦቱ ፊት ጽዋ መጠጣት ወዘተ ማድረግ የሚከብዳቸው የሚጨነቁና የሚያፍሩ ብዙዎች ናቸው። በሚሰሩበት መስሪያ ቤት አካባቢ ስለ ሃይማኖታቸው ባይታወቅ የሚመርጡ፣ ወደ ቤተክርስቲያን መሄዳቸው ባይሰማ ደስ የሚላቸው ኒቆዲሞሶች ብዙሃን ናቸው። የኒቆዲሞስ ችግር በክርስትናው ማፈሩ ብቻ አልነበረም፣ ክርስትና የሚያመጣበትን መዘዝ መፍራቱም ጭምር ነው። አይሁድ እርሱ ክርስቶስ ነው ብሎ የሚመሰክር ቢኖር ከምኩራብ ይውጣ የሚል ስምምነት ላይ ደርሰው ነበር። ዮሐንስ ወንጌል ምዕራፍ 9 ቁጥር 22 ላይ እንደምናነበው። በዚህ ሕግ ምክንያት በጌታችን አምነው እንኳን ስለ እርሱ ለመመስከር የሚፈሩ ብዙዎች ነበሩ። ከዚህም ጋር ከአለቆች ደግሞ ብዙዎች በእርሱ አመኑ። ነገር ግን ከምኩራብ እንዳያስወጧቸው በፈሪሳውያን ምክንያት አልመሰከሩለትም፣ ከእግዚአብሔር ክብር ይልቅ የሰውን ክብር ወደዋልና። የኒቆዲሞስ ችግር በክርስትናው ማፈሩ ብቻ አልነበረም፣ ክርስትና የሚያመጣበትን መዘዝ መፍራቱም ጭምር ነው። አይሁድ እርሱ ክርስቶስ ነው ብሎ የሚመሰክር ቢኖር ከምኩራብ ይውጣ የሚል ስምምነት ላይ ደርሰው ነበር። የዮሐንስ ወንጌል ምዕራፍ 9 ቁጥር 22 ላይ። በዚህ ሕግ ምክንያት በጌታችን አምነው እንኳን ስለ እርሱ ለመመስከር የሚፈሩ ብዙዎች ነበሩ። ከዚህም ጋር ከአለቆች ደግሞ ብዙዎች በእርሱ አመኑ፣ ነገር ግን ከምኩራብ እንዳያስወጧቸው በፈሪሳውያን ምክንያት አልመሰከሩለትም፣ ከእግዚአብሔር ክብር ይልቅ የሰውን ክብር ወደዋልና ይላል ዮሐንስ ወንጌል ምዕራፍ 12 ቁጥር 42 ላይ። ኒቆዲሞስ ወደ ጌታ መጥቶ መማሩ እንዲታወቅ ያልፈለገውም ለዚህ ነበረ። ለክርስትናው ምንም አይነት ዋጋ ለመክፈል ፈቃደኛ አልነበረም። ለማድነቅ እንጂ መከራን ለመቀበል አልተዘጋጀም ነበር ገና። ይህ አይነቱ ችግር ሌላው የክርስቲያን የሕይወት ፈተና ነው። ሐዋርያው የክርስትናን ዓላማ ሲገልጥ ስለ እርሱ ደግሞ መከራን ልንቀበል እንጂ በእርሱ ልታምኑ ብቻ አይደለም ብሏል። ፊልጵስዩስ 1 ቁጥር 29። ብዙዎቻችን ክርስትናችንን እንፈልጓለን፣ ሆኖ በክርስትናችን ምክንያት ቅንጣት መከራ እንኳን እንዲነካን አንፈልግም። በእግዚአብሔር በማመን ውስጥ ፈተናም እንዳለ ማስታወስ አንፈልግም። ስለዚህ በእግዚአብሔር በማመን ውስጥ ፈተና አለ። ራሳችንን በእውነት ክርስቲያን ነኝ ብለን ለመጠየቅ ብንፈልግ አብረን መጠየቅ ያለብን በእውነት መከራ ለመቀበል ዝግጁ ነኝ ወይ ማለት ጋር ነው። በእግዚአብሔር በማመናችን ምክንያት ምን የከፈልነው ዋጋ አለ? ለእርሱ ብለን የተውነው ነገር ምንድን ነው? ለእሱስ ብለን ያጣነው ነገር ይኖር ይሆን? ምንም ነገር ከሌለ ክርስትናችንን ገና ያልጠነከረ ነው ማለት ነው። ሌላው ሁለተኛው ደግሞ ማዕከላዊው ወይም ሁለተኛ ደረጃ ላይ ያለው ኒቆዲሞስን ነው የምናገኘው። ፈሪሳውያንና የካህናት አለቆች ጌታችን መድኃኒታችን ኢየሱስ ክርስቶስን ይዘውት እንዲመጡ ሎሌዎችን ላኳቸው። እነዚህ ሎሌዎች ጌታችንን ይዘው እንዲመጡ ቢላኩም በጌታችን ጣዕመ ትምህርት ተደንቀው ተመስጠው ሲማሩ ውለው ባዶ እጃቸውን ተመለሱ። አይሁድ ያለመጣችሁት ስለምንድን ነው ብሎ ቢጠይቋቸው እንደዚህ ሰው ከቶ ማንም ተናግሮ አያውቅም ብለው መለሱ። ይህን ጊዜ አይሁድ ተቆጥተው ሎሌዎቹን እናንተ ደግሞ ሳታችሁ፣ ከአለቆች ወይም ከፈሪሳውያን መካከል በእርሱ ያመነ ሰው የለም፣ ሕዝቡም ያመነበት ሕግ የማያውቅ ርጉም ስለሆነ ነው ብለው ገሰጿቸው። እናንተ ያመናችሁት ባለማወቃችሁ ነው፣ ከእኛ ከአዋቂዎች ማን በእሱ አመነ ብሎ ሊያሸማቅቋቸው ሞከሩ።
ይህን ሁሉ ሲሆን የማታው ተማሪ የአይሁድ መምህር ኒቆዲሞስ እዚያ ቆሞ ነበር። ካለቆች መካከል በጌታ ያመነ የለም ሲባል እየሰማ ነው። አሁን ክርስትናው ልትፈተን ነው። ደፍሮ እኔ አምኛለሁ ብሎ መናገር ባይችልም ፈራ ተባ እያለ እንዲህ አለ። ሕጋችን አስቀድሞ ከእርሱ ሳይሰማ ምንስ እንዳደረገ ሳያውቅ በሰው ይፈርዳልን አላቸው። እነሱ በተናገሩት ብቻ ለምን ትፈርዳላችሁ? እሱን ሳትሰሙ መፍረድ ተገቢ ነው ወይ ማለቱ ነበረ። አይሁድ እንደ ሎሌዎቹ ሁሉ ኒቆዲሞስን ማቃለል እንዳይችሉ የተከበረ መምህር ሆነባቸው። ስለዚህ አንተም ደግሞ ከገሊላ ነህን? ነቢይ ከገሊላ እንዳይነሳ መርምር እይ አሉት። እያንዳንዱ ወደ ቤቱ ሄደ። ጌታችን ከገሊላ ናዝሬት መምጣቱን በመጥቀስ መሲህ ከገሊላ አይነሳም ብለው ሊያስተባብሉ ሞከሩ። ይህ ግራ መጋባት በሐዋርያው ናትናኤልም የታየ ነበር። እርሱ ከናዝሬት መልካም ነገር ይወጣልን ብሎ የጠየቀው መሲሁ ከይሁዳ ቤተልሔም እንደሚነሳ የተናገረውን ትንቢት በማየት ነበረ። ጌታችን የተወለደው ከቤተልሔም ነው። ያደገው ግን በገሊላ ናዝሬት በመሆኑ ይህ ሁሉ ውዥንብር ተፈጠረ። ኒቆዲሞስ ክርስትናውን በሌሊት ፈርቶ ጀመረ። አሁን ሙሉ በሙሉ ክርስቲያን ነኝ ብሎ መመስከርና መግለጥ ባይችልም ቢያንስ አይሁድ ካለቆች ማን በእርሱ አመነ ብለው ሲዘብቱ ቢያንስ ድምፁን ለማሰማት ሞከረ። በጥያቄ አስጨንቆም በዚያች ዕለት ስብሰባውን በተነው። ሌላው በመጨረሻ ደግሞ የምናገኘው ሶስተኛውና የመጨረሻው ማዕረግ ላይ የደረሰው ኒቆዲሞስ ነው። ውድ የያኖስ ቲዩብ ቤተሰቦች ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ፣ እንደዚሁም ደግሞ ቪዲዮንም ላይክ ማድረጋችሁን እንዳትረሱ። ሶስተኛው ወይም መጨረሻ ላይ ፍጽምና ደረጃ ላይ የደረሰው ኒቆዲሞስ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል መከራ ዓለምን የማዳን ሥራ ከፈጸመ በኋላ በዚህ የመከራ ወቅት በዋለበት የዋሉ ባደረበት ያደሩ ደቀ መዛሙርቱ ከዮሐንስ በቀር በፍርሃት ተበተኑ። ነፍሱን ከሥጋው ተለይቶ ከመስቀሉ ሲወርድም አንድም ሐዋርያ አብሮት አልነበረም። በዚህ ወቅት ኒቆዲሞስን እንደ ቀድሞ ሌሊት እስኪሆን አልጠበቅም። መጥቶ ንጥር የሚያህል የከርቤና እሬት ቅልቅል ይዞ መጣ። ከአርማትያው ዮሴፍ ጋር ሆነው የጌታችንን ሥጋ ወሰዱ። እንደ አይሁድ የአገናነዝ ልማድ ከሽቱ ጋር በተልባ እግር ልብስ ከፈኑት። ሲገንዙት እያለቀሱ ነበር። እንዲህም ይሉ ነበረ፣ ሙታንን የምታስነሳ ሆይ ሞትክን? ደካሞችን የምታጸናቸው ሆይ ደከምክን? እያሉ ነበረ። በዚህ ወቅት ጌታችን በመለኮቱ ሕያው እንደመሆኑ አነጋገራቸው በነገራቸው መሰረት ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት የሚለውን በኪዳን ወቅት የምናደርሰውን ዓለም አቀፋዊ ጸሎት እያደረሱ ገነዙት። ኒቆዲሞስ ሲፈራ ቀስ እያለ ሲናገር የነበረውን ክርስትናውን በአደባባይ ገለጠ። ጻድቅ ግን እንደ አንበሳ ሳይፈራ ይኖራል እንዲል ጠቢቡ በጌታ የደረሰ መከራ ቢደርስብኝ ሳይል ሳይሳቀቅና ሳይሰጋ ሥጋውን ተሸክሞ ገነዘ። ከምኵራብ ያስወጡኛል ብሎ የፈራው ኒቆዲሞስ ቤተ ክርስቲያን እንዳለች ስለተረዳ በድፍረት ክርስትናውን መሰከረ። ከሦስቱ የኒቆዲሞስ ክርስትና ደረጃዎች እኛ በየትኛው ላይ እንገኛለን? ስለ ሃይማኖታችንስ በየትኛው ደረጃ እንመሰክራለን? በጨለማ ነው ፈራ ተባ እያልን ነው ወይስ ያለ ፍርሃት ነው የምንመሰክረው? ውድ የያኖስ ቲዩብ ቤተሰቦች ዛሬ ከኒቆዲሞስ የምንማረው ታሪክ፣ ተአምርና ትምህርት ይህን ይመስላል። እኛ የትኛው ደረጃ ላይ ነን? የመጀመሪያው ደረጃ ላይ ነን ወይስ ሁለተኛው ደረጃ ወይስ ሶስተኛው የፍጽምነት የመመስከር አቅም ላይ የሚያደርስ ደረጃ ላይ ያለነው? ይህን ጥያቄ ለእናንተው እተዋለሁ። ውድ የያኖስ ቲዩብ ቤተሰቦች ከእናንተ የሚጠበቀው ቻናላችንን ሰብስክራይብ በማድረግ እንደዚሁም ደግሞ ቪዲዮ ላይክ በማድረግ ነው። እንደዚሁም ደግሞ ብዙ ኦርቶዶክሳውያን ጋር ደርሶ እንዲማሩበት ሼር፣ ኮፒ ሊንክ ማድረጋችሁን እንዳትረሱ። ሰላም እግዚአብሔር ከሁላችንም ጋር ይሁን። ይቆየን።